ሰላም ጤና ይስጥልኝ ክብራትና ክብራን እንደምን አላችሁ? በላይ መንገሻ ነኝ። ክብራትና ክብራን ዛሬ አንድ ትዝብቴን ላካፍላችሁ ፈልጋለሁ። የትዝብቴ ማጠንጠኛ የኢትዮጵያ ቲክቶከሮች ጉዳይ ይሆናል። እንደሚታወቀው በሀገራችን እጅግ በርካታ ወጣቶች በቲክቶክ ላይ እናያቸዋለን። እያንዳንዳቸው የራሳቸውን ስራ እያቀረቡ ነው። በራሳቸው መንገድ አንደኛውን ሳይኮርጅ የራሱ የሆነ መልክ የራሱ የሆነ ስራ ይዞ በመምጣት እንግዲህ እጅግ በሚገርም ሁኔታ በርካቶች ወጣቶች ስኬታማ ሆነዋል። ቤተሰቦቻቸውን ይረዳሉ፣ ወገን ዘመድ ይረዳሉ። በዚህ በቲክቶክ በሚያገኙት ጥቅም የተሻለ ኑሮ የሚኖሩ በርካታ ወጣቶች እናውቃለን። እንግዲህ እዚህ ቲክቶክ መንደር የታዘብኩት ነገር ምንድን ነው? ብዙ የማይመቹኝ ነገሮች አሉ። ግን መብታቸው ነው። ልጆቹ የፈለጉትን ነገር ማቅረብ መብታቸው እንደሆነ እስማማለሁ። ለእኔ ባይመቸኝም አንዳንድ የሚያቀርቧቸው ነገሮች መብታቸው ነው። መብታቸውን ሙሉ በሙሉ አከብራለሁ። በአጠቃላይ እዚህ ቲክቶክ ላይ የምናያቸው ልጆች አብዛኞቹ ወጣቶች ናቸው። እውነት ለመናገር ወጣቶች ናቸው። ሊቸኩሉ ይችላሉ፣ ሊሳሳቱ ይችላሉ። ኮምፕሊትሊ በቃ ያልተገባ ነገር አድርገውም የምናይበት ሁኔታ ሲኖር እናዝናለን። ቅድም እንደነገርኳችሁ ማለት ነው። በዚህ ሁሉ ትርምስ ውስጥ በዚህ ሁሉ ሁኔታ ውስጥ እነዚህ ወጣቶች በእድሜ ወጣቶች በአካዳሚክ ብዙ ያልገፉ በትምህርት ብዙ ያልገፉ ወጣቶች ሆነው አይሳሳቱም ቢባል ትክክል አይደለም። ባይሳሳቱ ነው ለኔ የሚያስገርመኝ እና በስህተታቸው ውስጥ በድክመታቸው ውስጥ ብዙ ኳሊቲዎች አይቻለሁ። እውነት ለመናገር በጣም እጅግ ትላልቅ ሰዎች እዚህ ሀገር ላይ ማድረግ የማይችሉትን ነገር እጅግ የተከበሩ የምንላቸው ሰዎች የማያደርጉትን ነገር በእነዚህ ወጣቶች ውስጥ አይቻለሁ። በጣም እርግጠኛ ሆኜ መናገር የምፈልገው አንቱ የሚባል ከሱ ብዙ ነገር የሚጠበቅ ትልቅ ሰው የሚባል ሰው የማያደርገውን ነገር ሲያደርጉ ተመልክቻለሁ። በተለይ ዘንድሮ እንዴት ልግለጽላችሁ? ምን ያህል እንደሚተባበሩ ምን ያህል ልክ እንደ ንቦች ሆነው አብረው የነሱን የቲክቶክ መንደር እንደሚያደምቁት ምን ያህል አንድ ቲክቶከር ታሰረ ሲባል እሱን ለማስፈታት የሚሄዱበት ርቀት፣ ታሰረች ሲባል ሀገር ምድሩን አንቀጥቅጠው እችን ልጅ ለማስፈታት የሚሄዱበት መንገድ ለእኔ በጣም ነው የሚደንቀኝ። ቅድም እንዳልኳችሁ ነው የሚያወሩት ነገር ምናምን አንዳንዱ በጣም የዘቀጠ ነገር ሆኖ ስለማገኘው አንዳንዴ በጣም እናደዳለሁ። ግን ይሄ ወጣቶች ሆነው በትላልቅ ሰዎች ዙሪያ የሌለውን ህብረት እኔ ቲክቶክ መንደር ላይ ነው ያየሁት። እውነቱን ልንገራችሁ ኢትዮጵያ ውስጥ ባለፈው የሆነ ልጅ አየር መንገድ ተሰራ አውሮፕላን ላይ አልወርድም ብሎ አንድ በጣም ዝነኛ ቲክቶከር ታውቃላችሁ። እሱ የታሰረ ጊዜ ግማሹ ተንበርክኮ እባካችሁ ፍቱት ሲል ነበር። እባካችሁ ይቅርታ አድርጉለት፣ ይሄ ልጅ ተሳስቶ ነው አይደግሞም ሲሉ ቲክቶከሮች ተሰብስበው ማለት ነው እያንዳንዱ በእያንዳንዱ ቻናል ላይ ልጁን የማያውቃቸው የታሰረው ልጅ የማያውቃቸው ቲክቶከሮች ከትንሽ እስከ ትልቅ ትንሽ ፎሎወር ካለው እስከ ብዙ ፎሎወር እስካለው ድረስ በጣም ይተባበራሉ። አያችሁ፣ እነዚህ ልጆች ግን እኛ የምንንቃቸው እነዚህ ልጆች ስለ ሀገር አያወሩም፣ ስለ ኢትዮጵያ አያወሩም፣ የሚያወሩት ነገር ሁሉ ትራሽ የሆነ የማይረባ ነገር ነው ብለን የምናስባቸው ልጆች ስለ መተጋገዝ፣ ስለ ህብረት እዚያ መንደር ላይ ሀሳባቸውን ለማስረጽ ያላቸው መደጋገፍ፣ መተባበር፣ አንዱ ሲታሰር ግር ብለው መጮህ ለማስፈታት ይቅርታ ይደረግለት ይላሉ መንግስትን። ነጠላ ለብሰው ምን ተንበርክከው። አሁን ሰሞኑን አንዲት እህታችን የቲክቶክ ጀብደኛ ልጅ ድሬዳዋ የሆነችውን ነገር ታውቃላችሁ። ኢትዮጵያ ውስጥ ያለ ቲክቶከር ጠቅላላ ተነስቶ ለእሷ ድጋፍ ለማድረግ ግማሹ ድሬዳዋ ድረስ ተጉዟል። ይህን ያህል በእነዚህ ልጆች ላይ መረዳዳትን አይቻለሁ፣ መተጋገዝን አይቻለሁ። እንትና ይጠፋች ለምን እንትናን እንዴት አድርገን እናድናት? እንትና እኮ እንትኑ አካውንቷ ተዘግቷል
አካውንቷ እንዲሆኗል፣ እንደዚህ አድርጉላት፣ ፎሎ አርጓት ምናምን የሚባል ነገር መረዳዳትን ያየሁት እኔ ቲክቶክ ላይ ነው። ልጆቹ በጣም 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 ስማርት ናቸው። እውነቴን ነው የምነግራቸው። አሁን ባለው ሁኔታ ኢትዮጵያ ውስጥ ያሉት ወጣት ቲክቶከሮች ማንም ቢወድቅ ተሰባስበው እንደገና ያነሱታል። በጣም ነው ማደንቃቸው። ሲታሰሩባቸው ጓደኞቻቸው በአካል የማይተዋወቁት እንዲሁ በዛ ፕላትፎርም የሚተዋወቁ ልጆች እሪ ነው የሚለው። እንዴት እንደዚህ ሆነ፣ እንደዚህ ሆኗል፣ እንደዚህ ይሄንም ሲያስተባብሉ እንትና እኮ እንደዚህ ሆኖ ነው፣ ይቅርታ አድርጉለት፣ ትክክል አይደለም፣ በቃ ይቅርታ ብለናል ምናምን ይላሉ። የመንግስት ባለስልጣናት እግር ላይ ሁሉ ይወድቃሉ። ይህንን ያለመናገር፣ ይህንን ያለመመስከር ንፉግነት ነው ለእኔ። እኔ ኢትዮጵያዊ ነኝ። ሁሉም ኢትዮጵያዊ ነፃ ሆኖ እንዲኖር እፈልጋለሁ። ሁሉም ኢትዮጵያዊ በኢትዮጵያዊነቱ ተከብሮ እንዲኖር እፈልጋለሁ። ሁሉም ሰው ለእኔ እኩል ነው። በሃይማኖት፣ በዘር፣ በብሔር፣ በምናምን የምለየው የማገለው ምንም አይነት ሰው ኢትዮጵያ ውስጥ የለም። ሁሉም ኢትዮጵያውያን ወንድሞቼ ናቸው። ሁሉም ኢትዮጵያዊ እንዲሰባሰብ፣ እንዲተዛዘን፣ አንዱ አንዱን እንዲጠይቅ፣ አንዱ ሲታሰር አንዱን እንዲያበረታታ፣ አንዱ ሲወድቅ አንዱን እንዲያነሳ ነው ምኞቴና ህልሜ። እና የሚያደርጉት ነገር እነዚህ ልጆች ከእድሜያቸው ጋር ስናስተያየው ማለት ነው ከሚሳሳቱት ነገር ጋር ስናነጻጽረው በእነሱ ዙሪያ ያለውን ኃይል ለማዳን የሚንቀሳቀሱበት መንገድ በጣም ከፍተኛና ብልህነት ያለበት ነው። ስለዚህ ምንድን ነው እነዚህ ልጆች እድሜያቸው የጨመረ ሲሄድ፣ እየበሰሉ ሲሄዱ፣ ማቹር ሲያደርጉ፣ አቅም ሲፈጥሩ፣ እድሜያቸው ሲጨምር፣ ፋይናንሻል አቅማቸው ሲጎለብት በጣም እርግጠኛ ነኝ ለዚች ሀገር ተስፋ ይሆናሉ የሚል ሙሉ እምነት አለኝ። እመኑን። አሁን ያሉ ወጣት ቲክቶከሮች እድሜያቸው ከፍ እያለ ሲሄድ ቅድም እኔ ስነጫነጭና አይመቹኝም አንዳንድ ነጥቦች እነዚህ ነገሮች አያነሱም ምላቸው የኔ ፖይንቶች አሉ። ለምሳሌ ሀገራዊ ጉዳዮች ላይ እንደው ደፈር ብሎ ገብቶ ኢትዮጵያን አላስነካም፣ ዘራፍ ኢትዮጵያን አትንኩ ምናምን የሚሉት ነገር እንደው የሚሉም አሉ። ግን አብዛኞቹ አይሉ። አብዛኞቹ እንደዚህ ማህበራዊ ጉዳይ ላይ ፍቅር ላይ ምናምን ስለሚያተኩሩ የምናደድባቸው ነገሮች ያልኳቸው ማለት ነው። በጣም እርግጠኛ ነኝ እድሜያቸው ሲጨምር አቅማቸው የጎለበተ ሲሄድ የኢትዮጵያን ሕዝብ የማስተባበር የኢትዮጵያን ሕዝብ ወደ ፍቅር ወደ ሰላም የማምጣት አቅማቸው 100% ነው። ለኔ ተስፋ አደርግባቸዋለሁ፣ አላሻችሁ። በጣም ጭንቅላቴን በደንብ በእነሱ ጉዳይ ሰሞኑን እንትን ስለው ነበር፣ ስጠይቅ ነበር። ምንድን ነው እነዚህ ልጆች እያደረጉ ያሉት ነገር ስል ከፍተኛ የሆነ መተባበር አላቸው። ቢጣሉ እንኳን ወዲያውኑ እርስ በርስ ተደዋውለው ምን ተባብለው እንደገና ተመልሰው እንደገና ይተጋገዛሉ። ይታሰራ ያስፈታሉ። የነሱን እንትን አካውንቱ የተዘጋውን እንደገና አካውንቱ ይነሳ ብለው ፎሎ አድርጉት ይላሉ፣ ይጮሃሉ። የነሱ ቋንቋ አለ፣ ይሄ ታብ የሚሉት ነገር አለ ምናምን ማአት ነገር ትርምስ ፈጥረው ምናምን በቃ ያንን ወረደ ወይም ጠፋ የተባለው ሰው ይመልሳሉ። በጣም ማደንቃቸው። በእኛ በኩል ደግሞ ማለት ነው እንደኔ አይነት ኢትዮጵያውያን ኢትዮጵያ ምን እንላለን? ኢትዮጵያዊ እንደዚህ ነው፣ ኢትዮጵያዊ እንደዚህ ነች ምናምን ብለን እንፎክራለን አይደል? እንደኔ አይነት ዩቲዩብ ላይ የምንጨፍር ሐሳባችን አንዱ ነው። እዛ ጋር ያለውም እኔ ለኢትዮጵያ ሞታለሁ ይላል፣ እዚህ ጋር ያለውም እኔ ለኢትዮጵያ ሞታለሁ እላለሁ። እንጮሃለን እንጂ ህብረት የሚባል ነገር በፍጹም የለም። ይሄን በደንብ አድርጌ አስረግጬ ነው የምናገርሽ። ለእያንዳንድሽ ኢትዮጵያ እያልክ ለምትለፈልፍ ሁሉ እኔ የምናገረው ነገር ይሄን ነው፣ በድፍረት ነው የምናገረው። ምክንያቱም በላይ መንገሻ ነኝ። እዚህ ምድር ላይ ከእግዚአብሔር ውጪ የሚፈራው ኃይል የለም። እነዚህ ህፃናት ልጆች፣ እነዚህ ወጣቶች የ19 እና የ20 ዓመት ልጆች በመሰባሰብ በመተባበር በህብረት በአንድነት ከኛ ሚሊዮን ጊዜ ይበልጣሉ። ሚሊዮን ጊዜ 1 ሚሊዮን ጊዜ ይበልጣሉ። እኛ ጋር ምንድን ነው ያለው? ለምሳሌ የኔ አካውንት
በተለያየ ሁኔታ ሲዘጋብኝ ነበር። ለምጄዋለሁ። እኔ ይዘጋል ይከፈታል፣ ይዘጋል ይከፈታል። በራሴ ስለምተማመን የማንንም ድጋፍና እርዳታ ሳልፈልግ እንደገና ተመልሼ እነሳለሁ። የሚገርማቸው ነገር አይደለም በዚህ በሶሻል ሚዲያ አይደለም፣ በእናት ሀገሬ በኢትዮጵያ በግዙፏ ተስፋ አልቆርጥም። የኛው በላይ ታሰረ ብትሉት እንዳልሰማ ነው የሚሆነው። በላይ ተራበ ብትለው ጸጥ ነው የሚለው። በላይ አካውንቱ ተዘጋ ጸጥ፣ በላይ ተጎሳቆለ ጸጥ፣ እንዳልሰማ ይሆናል። አዎ በጣም በጣም ጥቂት አሉ፣ ጥቂት በጣት የማልቆጥራቸው። እውነቴን ነው የምነግራችሁ ከሶስት እኔ አሁን እኛ ዙሪያ ማለት ነው እኛ ኢትዮጵያ ምን ይላል? አውሮፓም ያለው አለ፣ አሜሪካም ያለው አለ፣ ጀርመን ያለ አለ፣ በየመካከለኛው ምስራቅ አለ፣ በተለያዩ ሀገራት ኢትዮጵያ የሚል አለ አይደል? ልክ እንደኔ ተመሳሳይ ነገር የሚያወራ ልክ እንደኔ አይነት ሀገራዊ አንድነት እንዲመጣ የሚፈልግ በላይ ተመታ ሲባል ጸጥ ይላል። በቃ አንድ ተቀናቃኙ ወይም አንድ ኢትዮጵያ የሚል ሰው ሲጎድል እሱ ብቻ ከፍ የሚል እሱ ብቻ የሚታይ ይመስለዋል። ይሄ መሬት ላይ ያለው ሀቅ ነው። እነዚህ ህፃናት ልጆች፣ እነዚህ ወጣቶች፣ እነዚህ ልጆች የሀገር ተረካቢ ነገ እንደሚሆኑ ምንም ጥርጥር የለኝም። እመኑ። እኛ እናሟሙቀዋለን፣ የሆነ መንገድ ድረስ እናደርሰዋለን። እነዚህ ልጆች ላይ ግን ተስፋ አለን። ለምን ካልከኝ ይተባበራሉ። ቅድም እንደነገርኳችሁ ነው። የኔ አካውንቶች ሲዘጉ አንዱ ወጥቶ ፕሮግራም ይሰራል። ዝም ብሎ ይገባና የበላይ አካውንት ተዘግቷል ምናምን ሰብስክራይብ አድርጉ ይላል። 30 ሰከንድ በጣም እርግጠኛ ነኝ። በጣም አወራ ከተባለ ስለኔ የኔ የምለው ማለት ነው የኔ ቲም የምለው እኔ ብታሰር ይመጣል፣ እኔ ብሞት ለቅሶ መጥቶ ያለቅሳል፣ እኔ እስር ቤት ብገባ መጥቶ ያስፈታኛል፣ ይከራከርልኛል፣ እኔ ላይ ችግር ቢመጣ ይሟገትልኛል ብዬ የምጠብቀው ኃይል አለ አይደል? የራሴ ብዬ የማስበው ቀነኛ ላይ ልቤ ንጹህ ነው። ንጹህ ኢትዮጵያዊ ነኝ። የተንኮል ቆሻሻ ነገር ምናምን የለም ውስጤ። ከራበኝ ራበኝ፣ ከጠማኝ ጠማኝ ብዬ የምናገር ኢትዮጵያዊ ነኝ። ድርሽ ኃይል በላይ ሞተ በቃ ቀብሩ ሊቀበር ነው ከተባለ ግን 100 ፕሮግራም ይሰራል እኔ ላይ። በላይ እኮ እንደዚህ ጀግና ነበር፣ በላይ እኮ ኢንተርናሽናል ነው፣ በላይ እኮ ደፋር ነው፣ ወንድማችን እንዲሆኑ እንደዚህ አድርገውት እንጂ አድርገውት አጣ ነው ከሚለው 1 ደቂቃ ሽፋን አያደርግልን የኛው ቡድን ማለት ነው። የኛው ኢትዮጵያ የሚለው ማለት ነው። እኔ በሳል ነኝ፣ እኔ አውቃለሁ፣ እኔ የዓለም ፖለቲካ ተነትናለሁ፣ እኔ ከኔ ሌላ ለአሳር የሚል ቡድን አለ አይደል? የማኪያቶ ቤት ስንገናኝ አብረን ቁጭ ብለን ስንጠጣ ሌላው ኢትዮጵያዊ እኛ አብረን የምንሰራ አብረን የምንተባበር ይመስለዋል። ነው አይደለም። እኔ ፋክት ነው የምናገረው። እኔ አስመስዬ የምኖር ኢትዮጵያዊ አይደለሁ። ስወድቅም ስነሳ እግዚአብሔር ነው የሚያወጣኝ የሚያወርደኝ። ስለዚህ ኢትዮጵያውያን የኛ ቡድን የምንለው የኛ ስብስብ የምንለው ከነዚህ ወጣቶች የተሻለ አንዲት ቅንጣት ስብዕና የለውም። እውነቴን ነው የምነግራቸው። እኔ በላይ መንገሻ ህይወቴን ነው የምኖረው። ከዚህ በታች ኑሮ ኖሬም አላውቅም። አሁን ከምኖረው ኑሮ ግን አልወርዳትም በተአምር። ግን ሁሌ ሳስበው በጣም የሚገርመኝ ነገር ሰው ኢትዮጵያ የሚል ከሆነ እኔ ነኝ ኢትዮጵያ። አየለ ነው፣ ከበደ ነው፣ ሙስጠፋ ነው፣ መሐመድ ነው፣ ከድጃ ነች፣ ሀሊማ ነች፣ አስቴር ነች ኢትዮጵያዊ ማለት። ሌላ የሆነ እዚህ ግባ የማይባል ዝባዝንኬ ዜና ይዞ 30 ደቂቃ ላይ ብላ ያወራል። 30 እና 40 ደቂቃ የኢትዮጵያ ጉዳይ እያለ የወንድሙ ጉዳይ እያለ የእስራኤልንና የኢራንን ኬዝ አምጥቶ 30 ደቂቃ ያወራል። የታይዋንና የቻይናን ጉዳይ 1 ሰዓት ቁጭ ብሎ ያወራል። አዘርባይጃን እንዲህ አይነት ሰው ተወለደ ብሎ ያወራል። እዚህ እኮ በላይ መንገሻ ቻናሉ ተዘግቶ በላይ የት አለ ብሎ የኔ ቪወርስ
የኔ ተመልካቾች እኔ ከሶሻል ሚዲያ ላይ እንዳልወርድ በጣም በጣም የሚወዱኝ የሚያከብሩኝ ኢትዮጵያውያን አውሮፓም አሜሪካም ያሉት በላዬ የት ጠፋ ብለው ሲንከራተቱ ጻት በላይ እንዲጠፋ ነው የሚፈልጉት፣ እንድወርድ ምናምን እንደሆነ። ስለዚህ እነዚህ ልጆች ከኛ ስብስብ ማለት ነው 1 ሚሊዮን ጊዜ ይበልጣሉ። በተደጋጋሚ ስላየሁት ነው ነገር። እውነቴን ነው የምነግራቸው። ንፉግ አይደለሁም እኔ በላይ መንገሻ። ማንንም ለማገዝ ጥረት አደርጋለሁ በሚችለው አቅም። የኛው ቲም የኛ ቡድን ኢትዮጵያ የሚለው የኢትዮጵያ የክፉ ቀን አውሮፓና አሜሪካ ያሉት መጥተው ኢትዮጵያ ውስጥ አያገለግሉ። አሁን ኢትዮጵያ በጠላት ተወረረች ቢባል በላይ መንገሻ ነው መጀመሪያ ከመከላከያ ሰራዊት ጋር አብሮ የሚዘምተው። ይህን ስናገር በኩራት ነው የምናገር። እግዚአብሔር ያውቃል የልቤን። ይሄ ኢትዮጵያ እያለ ገንዘብ የሚለቅመው አውሮፓ የኢትዮጵያ የችግር ቀን አይመጣትም ስለማቅ ነው፣ በደንብ ስለማቅ ነው። የዛን ቀን ይላል ልጄ ትምህርት ቤት ገብቶ ልጄን የሚያጓጉዝ የለም፣ ሚስቴ እንደዚህ ወልዳ ምናምን ብሎ ሪፖርት ያደርጋል። እኛ ግን በፍቅር ለእናት ሀገራችን ህይወታችንን እንከፍላለን። ምን ለማለት ነው? አሁን ያለው ነገር ሳየው በእድሜ አይደለም። አንዳንዱ እድሜው ሲበስል ቁማርተኛ መሆን ይፈልጋል። ቁማር ነው የሚጫወተው፣ በሀገር ቁማር፣ በወገን ቁማር። ምላሱ ላይ ብቻ ኢትዮጵያ ያለች። አንድ ሰው ኢትዮጵያዊ ሆኖ ኢትዮጵያ እያለ የሚዘምር ከሆነ ልክ እንዳልኳችሁ የቲክቶክ ልጆች ተሰብስበው ለአንዱ እንደሚታገሉት እኛ ዩቲዩበሮች ለምንድን ነው ማንታገለው? ለምንድን ነው የኔ አንድ ነገር ሲሆን ለምንድን ነው ወደ እኔ ማትመጡትና እኔ ሰፖርት ማታደርጉት? በላይ የታለ ብለህ ማትፈልገው? አንተ ስጠፋ እኔ ለምንድን ነው ማልፈልግም? ለምንድን ነው ማንፈላለገው? ይሄ ትልቅ ችግር ነው። ይሄ ችግር ደግሞ ያለማወቅ አይደለም። ያለማወቅ እንዳንል ሁላችንም እድሜያችን ሄዷል፣ ገፍቷል። እኔ አሁን 50 ልሞላ ነው እና የታዘብኩት ነገር በእነዚህ ወጣቶች መካከልና በእኛ መካከል ያለው እኛ እኮ እነዛ ወጣቶች እኮ ኢትዮጵያን ባንዲራ ይዘው ኢትዮጵያ ሀገሬ ምናምን እንሞትልሻለን አላሉም። በብዛት የሚሉት ነገር ስለ ፍቅር፣ ስለ አካባቢ፣ ስለ ሳይንስ፣ ስለ ዳንስ፣ ስለ ሙዚቃ፣ ስለ ኪነ ጥበብ፣ ስለ አካባቢ ላይ ስላሉ ሞቅታዎች፣ ድምቀቶች ነው የሚያወሩት። መብታቸው ነው። የኛው ግን ለኢትዮጵያ ሞት አለው የሚል ሰውዬ በላይ መንገሻ አገር ቤት ሆኖ ከስንትና ስንት ወንበዴ ጋር በሾለቆና በተራራ የሚወጣ ጀግና ኢትዮጵያዊ በላይ መንገሻ እንዲጠፋ ይፈልጋል። በላይ አይጠፋ ነግራችኋለሁ ደጋግሜ። እኔ የገንዘብ ሰው አይደለሁም፣ በፍጹም እኔ የገንዘብ ሰው አይደለሁም። ለኢትዮጵያ ነው የምኖረው እና አውሮፓና አሜሪካ ቁጭ ብለን ኢትዮጵያ ብለን ጩህ እድሜ ልክ። እውነተኛ ኢትዮጵያውያን ግን ኢትዮጵያ የተደፈረች ቀን፣ ኢትዮጵያ የተነካች ቀን የምንገኘው እኛ ነን፣ እኛ። ስለዚህ በሁለቱ ቡድን መካከል በዚህ በቲክቶክ መንደርና በእኛ መንደር እነዛ ወጣቶች ሆነው ገና እኮ ናቸው፣ አልበሰሉም። ሳይበስሉ ግን የችግር ቀን በጣም ይረዳዳሉ። አይ ዶንት ኒድ መኒ። እኔ ከአንድም ሰው በታሪክ አጋጣሚ ቸግሮኛል ብዬ ገንዘብ ጠይቄያለሁ አላውቅም። እንደዛም አይነት ሰው አይደለሁም። ግን የሚያናደኝ ነገር ልንገራችሁ። የኔ የምትሉት አለ አይደል? የኔ ቡድን ነው ይሄ ቡድን። እኔ ስጠቃ ይከላከላል፣ እኔ ስወድቅ የሆነ ነገር ያደርጋል ብለህ ታስበዋል አይደል? በላይ መንገሻ እንዲህ ሆኗል፣ ስለዚህ እዚህ ጋር ነው ያለው አድራሻው ብሎ ለመናገር ከሚናገር ስለ ታጂኪስታንና ስለ አፍጋኒስታን፣ ስለ ቱርክሜኒስታን፣ ስለ ኡዝቤኪስታን ቢያወራ ይቀለዋል። 1 ሰዓት ስለ ኡዝቤክ ያወራል፣ 1 ሰዓት ስለ ክሮሺያ ያወራል፣ 1 ሰዓት ስለ ሰርቦች እና ስለ ሰርቢያ እና ስለ ሞንቴኔግሮ ያወራል። አያችሁ፣ ለዚህ ነው ብዙ ፎሎወር የማይኖረን። ኢትዮጵያ ውስጥ አለ የሚባል ዩቲዩበር ይሄ ኢትዮጵያ የምንለው አለ አይደል? በጣም በዛ ከተባለ እኔ 1 ሚሊዮን ፎሎወር ያለው እኔ አላየሁም። ለምን ካልከኝ መልሱ ይሄ ነው። ህዝቡ በምን መልኩ ነው እየተረዳን ያለውን የሚለው ነገር ሳየው ህዝቡ የሆነ የምናጭበረብረው ነገር እንዳለ ይረዳል።
እነዚህ ወጣቶች እድሜያቸው 18 19 20 ዓመት ያልሞላ ልጆች 2 ሚሊዮን 1.5 ሚሊዮን ፎሎወር አላቸው ቲክቶክ ላይ። ለምን ያ ህዝብ ለምን ወደ ዩቲዩብ አልመጣም? ለምን እነዚህ ወጣቶች የያዙትን ወጣትኛ ለምን ወደዚህ አናመጣውም? ለምን ወደዚህ ይሄ ማህበራዊ ጉዳይ ላይና በዚህ በኢንተርቴይንመንት በመዝናኛው ላይ ያለውን ወጣት ለምን ወደ ሀገራዊ ጉዳዮች ላይ እንዲሳተፍ በኢትዮጵያነት ላይ እንዲያቀነቅን ስለ ኢትዮጵያ እንዲዘምር በየፕሮግራሙ መሃል ኢትዮጵያ የባህር በር ያስፈልጋታል፣ ግድባችንን እንገድባለን እንደዚህ የሚል ወጣት ሰብከነው ለምን ማምጣት አልቻልንም የሚለውን ነገር ሳስበው እኛ ትላልቆች የምንባለው ትውልዱን ስለማናይ ጊዜያዊ ሽቀላ ላይ ስላተኮርን በእነሱ ልክ አይደለም የእነሱን ሩብ ተከታዮች የሉንም። ይሄ ነው 1000 ሰብስክራይበር ለመሙላት ስቃይ ነው። እኛ ጋር ህይወታችንን ለሀገር እየከፈልን ማለት ነው። ስለዚህ የኛው ቲም በምቀኝነትና በተንኮል በሸር የምንሄድበት መንገድ የትም አያስኬድም። ስለዚህ እነዚህ ልጆች ዛሬ ቢዘጋባቸው ነገ ይወጣሉ፣ ቢታሰሩ ይፈታሉ፣ ገንዘብ ያዋጡላል፣ የማያደርጉት ነገር የለም። ስለዚህ እነዚህ ልጆች ጀግኖች ናቸው። ከዚህ በፊት ባልተገባ መልኩ መለከታቸው ልጆች አሉ። ሀሳባቸው፣ ንግግራቸው ምናምን አይጥመኝ፣ ግን ሲተጋገዙ ሳይ ደግሞ ይህንን ምስክርነት መመስከር ለእኔ ተገቢ ነው። ይህን ባልናገር ለእነሱ ንፉግ ነኝ ማለት ነው። ምክንያቱም በግሌም ከደረሰብኝ አንጻር ማለት ነው። በግሌ እኮ ይህ ፕላትፎርም ተዘጋ አልተዘጋ የኔ ህይወት በዚህ አይደለም። ከልጅነት የጀምሮ ያደግኩበት ይሄ ትላንት የመጣ ነገር ነው። የራሳችን ያደግንበት የራሳችን ስራ የራሳችን የኑሮ መንገድ አለን። ግን የኛው ማለት ነው አንተ ላይ የሆነ ሪፖርት ሲመጣ የሆነ ነገር ሲጻፍብህ በሉት ነው የሚለው ከውስጥ ደስ ይለዋል። እስኪ እንዴት አድርገን እናምጣው? እስቲ ላይፍ ገብቶ በላይ መንገሻ እንደዚህ ስለሆነ አየለ ከበደ እንደዚህ ስለተደረገ ሪፖርት ስለተደረገ በቻናሉ ስለተዘጋ እስኪ 5 ደቂቃ አንድ ሺህ እንሙላ። ቀላል እኮ ነው። 2000 ሰው ቁጭ ብሎ ላይቭ እያየው የትግል አጋሩ ቻናል ተዘግቷል ጠፋ እየተባለ እየተጮኸ 30 ሰከንድ በላይ መንገሻ ቻናሉ ተዘግቷል ሰብስክራይብ አድርጎ እንደዚህ አድርጉ ይላል። ኮመንት ላይ ምናምን ደውሎ በላይ አይዞክ አይለ። ስለዚህ እነዚህ ልጆች የጀግና ልጆች ናቸው። ነገ በእነሱ ላይ ተስፋ አለኝ። በኢትዮጵያውያን ቲክቶከሮች ላይ ነገ በጣም እርግጠኛ ነኝ። እድሜያቸው የጨመረ ሲሄድ ስለ ኢትዮጵያ መቆርቆር ይጀምራሉ። የሀገራቸውን ጉዳይ ብቻ አሁን ከዚህ ከመዝናኛው ባለፈ የኢትዮጵያን ጉዳይ ጨምረው ይሰራሉ። አሁንም እኮ የሚሰሩ ማአት ልጆች አሉ ቲክቶክ ላይ ኢትዮጵያ የሚሉ ጀግኖች አሉ። የእነሱ ተከታዮችና የእኛን ተከታዮች ሳነጻጽረው በሰማይና በምድር አይገናኝ። ለምን ካልከኝ አሪፍ ነገር እየሰሩ ነው ማለት ነው። አሪፍ ነገር እየሰሩ ነው። ስለዚህ እነዚህ ልጆች አቅማቸው ባደገ ቁጥር ምንም አትጠራጠረኝ፣ ዛሬ እኛ ኢትዮጵያ የምንለው ሰዎች ጠቅላላ በእነዚህ ልጆች ተበልጠን ትክክለኛው መስመር ላይ ገብተው ኢትዮጵያ ሀገራችን ወደ ተሻለ መልኩ ያሻግሯታል። ለምን ካልከኝ ስለሚተባበሩ ነው። ስለሚተባበሩ ይህን ትብብራቸውን ወደ ከፍተኛ ትብብር፣ ወደ ልማታዊ ጉዳዮች፣ ወደ ልማታዊ አጀንዳዎች እንደሚቀይሩ ምንም ጥርጥር የለኝም። የኛው እድር እንኳን ማህበር እንኳን የ10 ሰው ማህበር እንኳን በተገቢ ሁኔታ የለም። አየር ላይ ያለው እውነቴን ነው የምነግራቸው። እኔ ግን ኢትዮጵያዊ ነኝ። ዛሬም ነገም ለኢትዮጵያ እንሞታለሁ። ስለ ኢትዮጵያ ስለ እናት ሀገሬ ሁሌም መልካም ነገሮችን አነሳለሁ። ኢትዮጵያ ስትፈልገኝ፣ ኢትዮጵያ በምትፈልገኝ ቦታ ላይ ይገኛለሁ። በህይወቴ ማለት ነው። በህይወቴ አጭበርብሬ አልኖርም። ከአጭበርባሪዎች ጋር ደግሞ ህብረት የለኝም። እመነኝ፣ ከአጭበርባሪዎች ጋር ህብረት የለኝም። የኛው አያድግም፣ የጫጨ ነው። 20 ዓመት 10 ዓመት አውሮፓ አሜሪካ ኖሮ ጆርናሊዝም አይማርም። እድሜ ልኩን እዛችሁ ላይ ሶሻል ሚዲያ ላይ ተጥዶ ነው የምታገኙት። ፕሮፋይሉን አያስተካክል። ችግር አለ። ችግሩ ምንድነው? ምቀኝነት ነው። እሱ የኔን ሰብስክራይበሮች ይወስዳል። እሱ እንዲህ አይነት አስተሳሰብ ሰው እያሰበ እንዴት ነው ኢትዮጵያ የሚለው? እንደው ወንድምህ የትግል አጋርክ
ደውሎ በላይ አይዞ ምናምን አይሉም። እንዲህ በቃ አማርኛው እናንተ የቲክቶክ ልጆች የምትሉት ነገር አለ፣ አያደርጉት። ስለዚህ የነገ ኢትዮጵያ ተስፋ የዛሬ ቲክቶክ ላይ የምናያቸው ወጣቶች ናቸው። እመኑ። ኢትዮጵያውያንን የተጣላውን ሁሉ ሰብስበው ማስታረቅ ይችላሉ። ምክንያቱም ህብረታቸውን አይቻለሁ። በዛ ላይ ተከታዮቻቸው በሚሊዮን ናቸው። ኢን ሚሊዮንስ አስበዋል። ይሄ ነው። ይህንን ማድረግ እኛ ፀጉራችን መላጣ ሆኖ እንደዚህ ካልቻለን እነዚህ ልጆች ናቸው የሚችሉት። እየቻሉም ያሉት ይህንን ነው። ሲታሰሩ ይተጋገዛሉ። አንዱ ሲቸገር ለአንዱ የሆነ ነገር ይደረጋሉ። ሻይን የሚያደርጉ ልጆች ናቸው። ይፈታልን ብለው በቃ ጊዜያቸው እንባ እያወጡ ልቅ ታስሯል፣ በቃ ፍቷት እባካችሁ ተሳስታ ነው ምናምን ይላሉ። በጣም ነው የማደንቃቸው። ክብራትና ክብራን እንግዲህ እኔ ንፉግ አይደለሁም፣ የማደንቀውን አደንቃለሁ። የማይመቸኝን ደግሞ እስከሚገባው ድረስ በትክክለኛዋ ሁናቴ እናገራለሁ። ተደብቄ አላወራም፣ ተደብቄ አላመራም። ደረቴን ነፍቼ በእናት ሀገር ኢትዮጵያ ነው የምኖረው። 4 ነጥብ። ክብራትና ክብራን እስኪ ሀሳብ አስተያየታችሁን ጻፉ። ለእኛ ለኢትዮጵያውያን ከማስመሰል ኑሮ ምንድን ነው የተጠቀምነው? ማስመሰል አይበቃም ወይ? እውነተኛ ኢትዮጵያ የምንለውን ነገር ለምን ምድር ላይ አናደርገው? እነዚህ ልጆች ጀምረዋል። እነዚህ ልጆች በጣም ይተጋገዛሉ። በቃ እነዚህ ልጆች እኮ የአንድ ቤተሰብ ልጆች አይደሉም። አንድ ትምህርት ቤት አልተማሩም። ከመላው ኢትዮጵያ የተሰባሰቡ ልጆች ናቸው። ግን እንትን ይላሉ። እንደኛ ጠረጴዛ ላይ ቁጭ ብለው የሆነ ማህበር ምናምን ቲም ምናምን የላቸው። በአየር ላይ ያለ እንትን ግን ተግባራዊ ስራ የሚሰራ ተቋም መስርተዋል። ስለዚህ በእነዚህ ልጆች ተስፋ አለኝ። ነገ ተነገ ወዲያ የኢትዮጵያ ቲክቶከሮች አውሮፓም አሜሪካም ያላችሁ ሁላችሁ ማለት ነው ነገ ኢትዮጵያ እያላችሁ ለኢትዮጵያ ጥብቅና እንደምትቆሙ ለኢትዮጵያ ዘብ እንደምትሆኑ 100% ተስፋ በእናንተ ላይ አለኝ። እደጉ፣ ተመንደጉ። ይሰናበታችሁ ነው። በላይ መንገሻ ነኝ ከአዲስ አበባ። እግዚአብሔር ኢትዮጵያን ይባርክ። አሜን፣ አሜን፣ አሜን።